ይቅርታ ልጠይቃችሁ ፈልጋለሁኝ ግን ካሁን በኋላ በዚህ ቲክቶክ አካውንት ያ የሚጨፍረው አዶናይ የሚዘፍነው አዶናይ እንደ እብድ የሚያደርገው አዶናይ ካሁን በኋላ አታዩትም። እዚህ ቲክቶክ ፔጅ ውስጥ እናንተን ለመምከር እናንተን ለማገዝ ነው የምመጣው። አዶናይ እንግዲህ ተፈቷል ማለት ነው። ካሁን በኋላ እኔ እየጨፈርኩኝ የዘፈንኩኝ አልመጣም። እናንተን የምመክርና የምገጽጽ ነገራቶችን እለቃለሁኝ እያለ ይገኛል። እንኳን ደስ አላችሁ ውድ ተመልካቾቼ፣ ውድ ዩቲዩብ ቤተሰቦቼ። እንግዲህ አዶናይ ተፈቷል። እንግዲህ ሰግጥ ፈምስ በማለት በሱ ሙዚቃ ነው እንግዲህ የታሰረው የነበረው ማለት ነው። እሱ እንግዲህ አስቦበት ይሄንን እንደዚህ አይነት ነገር ይፈጠራል ብሎ ሳይሆን ሳያስበው ነበር ይሄንን ነገር የተፈጠረበት እንጂ እንግዲህ ሰዎች ምን ልፈልግ፣ ምን ይደረግ፣ ምን አይነት ነገር ላድርግ፣ ሰው ምን አይነት ውስጥ ልክተትበት ተብሎ ነው እንግዲህ እንደዛ ተብሎ ነው እንጂ እንግዲህ ሰግጥ ፈምስ ማለት እንደዚህ አይነት ነገር አልነበረም። እሱ በኮንፊደንስ እንዲኖራችሁ ራሳችሁ ሆናችሁ ራሳችሁ ስሩ፣ ሰውን አትፍሩ ብሎ አክብሮ እንጂ ሰውን አትፍሩ ብሎ እንጂ ሌላ ነገር አስቦ አልነበረም። እንግዲህ ቤተሰብዬ እኔ በጣም ደስ ብሎኛል። የምሬን ነው ምላችሁ። አዶናይ ዛሬ ተፈቷል። ዛሬ ነው የተፈታው። የምሬን ነው ምላችሁና ዛሬ ተፈቷል። እንግዲህ እሱ በተፈታበትን እስር ቤት እንግዲህ አብርሽ ገብተዋል ማለት ነው። ምንም ማድረግ አይቻልም። እንግዲህ እሱ ተፈቷል። ለዛውም አባቱ ነው የተቀበለው። አባቱ ሄዶ ከእስር ቤት እንግዲህ እሱ ተቀብሎ አውጥቶታል ማለት ነው። ቤቱ ገብቷል። ደግሞ እኔ ተፈትቼ ያለሁኝ ብሎ እንግዲህ ቲክቶክ ላይ ሁላ ለቆታል። በጣም ደስ ይላል። እኛ ደስ ብሎናል። የምሬን ነው የምላችሁ። እንግዲህ ያልተፈታው ደግሞ ማይክል ጃክሰን አብርሽ ነው ማለት ነው። እንግዲህ ያው ምን ታደርጉታላችሁ? ጆን ዳንኤል በወጣበት አዶናይ ገባ፣ አዶናይ በወጣበት ደግሞ አብርሽ ገባ ማለት ነው። እንግዲህ ማይክል ጃክሰንም ያው ተፈቷል፣ ግን ፓርት 2 ፓርት 3 እያሉ ስለሚቆዩ ነው እንጂ ሲጀመር ተፈቷል። ግን እኔ የሚገርመኝ ነገር ማለት ነው ሰው ይጨነቃል ሳይሉ ልክ ፓርት 1 ፓርት 2 ፓርት 3 በቃ ሌላ ነገሮችን እየፖስቱ ምናምን ነገር አውቀው ነገራቶችን እያካበዱ ወደ ላይ እየሰቀሉ ምናምን ነገር እያደረጉ ነው እንጂ አብርሽ ራሱ ተፈቷል። አውቆ ሆን ብሎ ነው ያለቀቁት እንጂ ሌላ ነገር የለቀቁት ነው እንጂ ዛሬ ሲጀመር እንትን አላሉትም። እና ሩታዬ በዚህ አጋጣሚ ማለት ነው ቤተሰብዬ፣ ሩታዬ ዛሬን ከኤፋ ጋር ተገናኝቶ ነበረ። ቅድም ስለችላችሁ ነበረ፣ ግን አሁን ልድገመውና ሩታ በእኛ ነው መሰለኝ በኮሜንታተሮች ነው የምትመራው። እኛ በእርግጥ እንደዚህ ቪዲዮ የምንሰራው ብዙ ሰው እሷን እንትን ያለ አይደለም፣ ግን እያየች በኮሜንት እየተመራች ነው። ግን ያንን መሆን የለበትም። በራሷ ተማምና በራሷ ነው መልቀቅ ያለባት እንጂ በሰው ተማምና አልነበረም ከዚህ በፊት እያደረገች የነበረው። ግን ኮሜንታተር ነው። አሁን ኮሜንታተሮች ለምንድነው ለህግ የማይቀርበው፣ ለምንድነው የህግ የማታቀርቡ እያሏት ነበረ በጣም ብዙዎቻቸው ማለት ነው። እና ያንን ደግሞ መሆን የለበትም። ኮሜንት ስናረግ የሰው መልካም ነገር ነው ማድረግ ያለብን። የኛ አሁን እኛ ብንሆን ምን እናረጋለን አይነት ነገር ማለት ነው። አንድ የምትወዱ ሰው የፈለገ ጥፋት ቢያጠፋ ላጥሉት ትችላላችሁ። እሷ ደግሞ የልጇ አባት ነው። ይሄንን ፍቅር ለማምጣት ደግሞ እሱ ለማግባት በጣም ብዙ መስዋዕት ተደርጎ ነው እንግዲህ በጣም ብዙ መስዋዕት ነው ያደረጉት። ሁለታቸውም አብሮ ለመሆን ከቤተሰብ ሁላ እንትን ብሎ እና ያንን ሁላ ነገር አድርጋ ነው ይሄንን ፍቅር ያመጣቸው የነበረው ማለት ነው። እና ይሄንን ነገር ያው አድርጋዋለች። በእርግጥ ግን በጣም የሚያስጠላ ነገር ቢሆንም አብርሽ በመታሰሩ ተፈቷል። አብርሽ ተፈቷል። ሩታ ግን ያው ይሄንን ማድረግም አልነበረብሽም። ጋሽዬም በጣም ታዝቧታል። ኤፋም በጣም ታዝቧታል። በጣም መሬት ላይ ወጥቀን ሁላ እግሬ ስር ወጥቀን ሁላ እየለመንሽ የኔው ራሱ ይቀርና እሺ የጋሽዬን እንኳን አትም ወይ እንዴት ይሄንን ነገር ታደርጋለሽ? እንዴት ወንድሜ ታሳስራለሽ ብሏታል ማለት ነው። እንግዲህ የሄርሜላ ጉድ ሲመጣ ደግሞ ሄርሜላ የሩታ ወንድሞች ገብተው መተዋታል ማለት ነው። የሩታ ወንድሞች ባይዘዌ ቅድም በጣም ተናድጄ ነበርና ሴት ልጅ ወንድ ልጅ ሴት ልጅን መንካት የለበትም። ስራዋን የምሬን ነው የምላችሁ በደንብ ቅጥቅጥ ቢያርጓት ደስ ይለኛል። ግን ሴት ስለሆነች የሴት ልጅ ቢያንስ ክብር የሚባል ነገር አለ። ምንም ቢሆን ምንም ማለት ነው። አብርሽ አንድ ቀን እጁን አንስቶባት አያውቅም የሩታ ማለት ነው።
አልመታ በቃ ያን ያክል ነው። ምንም ይሁን ምንም ትግስቱን ይቆጣጠራል ወይ የሆነ ነገር ያደርጋል እንጂ አይመታም። እና የሴት ልጅ ክብር ይኖራችሁ። ወንዶች ከሆናችሁ አብርሽ ባለበት ሰዓት ለምን አልመታችኋትም? ትላንትና ከትላንት ወዲያ ተገናኝተው ነበር አይደለ? ከዛ በፊትም ተገናኝተው ነበር ከሩታ ጋር ማለት ነው። እዛኔ መምታት ትችሉ ነበረ፣ ወይም ደግሞ ሩታን ይዛችሁ ብትመጡ ነበረ እንጂ ሴት ልጅ ላይ ምን ያክል ንቀት ምን እናታችሁ ማለት እኮ ነው። የፈለገች ክፉ ብትሆን የፈለገች መጥፎ ብትሆን እናታችሁ ነች ማለት ነው፣ ሴት ልጅ ማለት ነው። ስለዚህ ሄርሜላን መምታት አልነበረባችሁም። እዚህ ጋር እናንተ ወንድነታችሁ ሴት ልጅ በመምታት አይደለም፣ ወይም ደግሞ አብርሽን እዛ ጋር የእህታችሁ ባልን የሚያክል ነገር ወስዶ ማሳሰር አይደለም። ይሄን ጀግንነት አይደለም። ትላንትና እናንተ ባትኖሩ ኖሮ ሁለታቸውን ብቻ ለቃችሁ ብትወጡ እኛ እህታችን ነች የእህታችን ህይወት ነው ከሚበላሽ፣ ስለዚህ እነዚህ ነገራቶችን ተወያይቶ ይፍቱት ብላችሁ መውጣት ትችሉ ሁላ ነበረ። ትላንትና ከትላንት ወዲያ ሁለቱንም ቀን ማለት ነው። ያንን ነገር ማድረግ አቀታችሁ። እንግዲህ እናንተ ጥቅም ፈልጋችሁ ነው ይሄንን ነገር ያደረጋችሁ ያላችሁት እንጂ የሩታን ፈልጋችሁ ላይሆን ይችላል። የሩታ ወንድሞች ብትሆኑ ማለት ነው። ግን ያንን ነገር ደግሞ መሆን የለበትም ሲጀመር ማለት ነው። ቤተሰብዬና እናንተ መጀመሪያ ሄርሜላን በመምታታችሁ እራሱ በህግ ያስጠይቃችኋል። ለምን የሴት ልጅ እንዴት በሴት ልጅ እጅህን ታነሳለህ? ማንሳት አልነበረብህም፣ ማድረግም አልነበረባችሁም ይሄንን ነገር ማለት ነው። እና በጣም ያሳዝናል። ክብረ ቢስ ናችሁ፣ የምሬን ነው የምላችሁ። እና እናንተ ያንተ እህት ብትሆን ሩታ ብትሆን እንደዛ ብትደረግ የፈለገች ጥፋት አጥፍታ እንኳን ብትመታ ወንድ ልጅ ቢመታት ምን ያክል ነው የሚያመክ? ምን ያክል ማለት ነው። አንተ ራስህ የተመታክ ነው የሚመስልህ። ያን ያክል ነው ሴት ልጅ ክብሯ ማለት ነው። እና ሴትን ልጅ አትምቱ፣ አክብሩ። የፈለገች ባታከብራችሁ የፈለገ ብትንቃችሁ ሴት ልጅን እጅ አታንሱ። ሴት ልጅ ላይ እጅ አታንሱ በቃ። እና አዶናይ የሚስኪኖች አባት በጣም ምርጥ ልጅ፣ ሙስሊም ክርስቲያን ሳይል እንግዲህ ሁሉንም ሰው እያገዘ ያለ አዶናይ በጣም ምርጥ የሆነ ልጅ ማለት ነው። እና ባላወቀው ነገር ነው እንግዲህ እየታሰረ የነበረው ማለት ነው። ይምሬ በጣም ደስ ብሎኝ ነው ደጋግሜ ማወራላችሁ ማለት ነው። እና ሰግጥ ፈምስ ማለት እኮ አላቅም፣ ብቻ ሰው እንዴት እንዳሰበው አላቅም። ሰው በቃ ነገር እንዴት አድርጌ ነገር ልፈልግ ነው የሚለውና ምንም ይሁን ምንም 3 ቀን ነው 2 ቀን ነው የታሰረው፣ ከዛ በላይ አልታሰረም። እንግዲህ ሳምንትም ቢሆን ማለት ነው። እና ይሄው ተፈቶ መጥቶ እቤቱ ገብቶ አባቱ ተቀብሎ ተፋፈሽ እያለ እንግዲህ እቤቱ ተገኝቷል ማለት ነው። በጣም ደስ ይላል። እንኳን ደህና መጣህልን የኛ ምርጥ ወንድም ማለት ነው። እና ደስ ብሎናል በመፈታትህ። አንተም እንኳን ደህና መጣህልን የኛ አባት እና የምስኪኖች አባት፣ ሙስሊም ክርስቲያን ሳትል በቃ ምስኪኖችን የምታበላ ምስኪኖችን የምታነሳ በጣም ጠንካራና በጣም ጎበዝ ልጅ ነውና በጣም ደስ ብሎኛል። እኔ የምሬን ነው የምላችሁና እንኳንም ተፈታ እና እንኳን ደስ አላችሁ ውድ ቤተሰቦቼ።